ለመጀመሪያ ጊዜ ሰገን የነበርን ጊዜ ከምሽቱ 11 ሰዓት ተኩል ወደ 12 ሰዓት ይጠጋል። የምገባበት ሰዓት ነበር ቸርች እና ቄስ ማርቆስ ደወሉልኝ። እሳቸው ጋር አብረው የሚሄዱ ሰው መንፈስ ቅዱስ ወደ ልጄ ልኮኛል ብለው ቄስ መጥቷል፣ ብሉበርድ ሆቴል እየሮጥክ ና ተባልኩኝ። ደንግጫለሁ። ቢኮዝ አልጠርቧቸውም። መንፈስ ቅዱስ ልጄን ቀባልኝ ብሎኛል ብለው ነው እሳቸው የመጡት። እንደሚያቆኝም እንኳን አላውቅም። መጡ። ብሉበርድ ሆቴል አገኘኋቸው። ቁጫል እንደዚህ አይነት ኦይል ይፈልጋሉ ተባልኩ። ያንን ኦይል ሰው ፈልጎ እንዲያመጣላቸው አደረኩ። እኔና እሳቸው እንደዚህ ቁጭ ብለን መሃላችን ማንም ሰው አልገባም። ከብሉበርድ እንኳን ይዣቸው ሰው ጣጃቸውን ይዤ ነው እንደዚህ የገባሁት። አንድ ጥያቄ ከጠየቁኝ ነብዩ አሉኝ። አቤት አልኳቸው። ሚስት አለህ ወይ አሉኝ። አይ አላገባውም አልኳቸው። ጓደኛ አለህ ወይ አሉኝ። የዛን ጊዜ እኔና ኒያት ገና የፍቅር ግንኙነት አልጀመረም። ዴት የተደራረግንበት ያለ ጊዜ ነው። ማንም ሰው ያቅም ኮንግሪጌሽን ውስጥ ያለ ሰው እሷ ፕሮግራም ተካፍላ የምትሄድ ዲያስፖራ ሴት የምትመስላቸው በካናዳ የኔን ጸጋ ልትካፈል የመጣች ሴት ነው የመሰለቻቸው። አንዳቸውም ሰው እና እንደዚህ አልኳቸው። ኢትዮጵያ ውስጥ የለችም አውትሳይድ ነው ያለችው አልኳቸው። አንድ ወንድሜ ብቻ ያውቃል። ኦኬ ተባብለን ተያይዘን መጣን። አስቀመጥኳቸው። ስቴጅ ላይ ወጥቼ ኢንቫይት አረኳቸውና ማይክ ሰጠኋቸው። የነብዩ ሚስት እዚህ ያለች አሉ። ኦልሞስት 90 ዓመት ይጠጋቻሉ። ሰው እንደዚህ ያሉ ብለህ አትጠብቅም። አየህ ይሄኛው ቦዲ እንጂ የሚያረጀው ውስጡ አያረጅም። እነ ይስሐቅ እነ ያዕቆብ ባረጁ ታይም ላይ ስጋቸው በደከመ ታይም ላይ የተነበዩት ፕሮፌሲ ነው ትውልዱን ያስቀጠለው። ልክ እንደዛ ሲሉ ጉባኤው ደንግጧል። ቢኮዝ ኖ ዋን እዛ ውስጥ የነብዩ ጮኛ ትኖራለች ብሎ የሚጠብቅ ሰው የለም። ወንድሜ ይሆንና እዚህ ጋር አለች ብሎ በእጅ ጠቆመሱ። ደን እኔ እንደዚህ አይነት ፕሮፌሲ ስናገር እንጂ ሰምቼ ስለማላቅ ልብሴ በሙሉ ላበላብ ሆነ። ሁሉም እሷን እያየ ግራ ተጋብቷል። ይነጋገራ ከመቼ ጀምሮ ምናምን እያለ ማለት ነው። እኔ እንዳለ ልብሴ ላበላብ ሆኗል። እሳቸውም ሲባርኩን አወጥተው ፕሮሚስ ያስገቡን ሁለታችንም ልብሴ በሙሉ ላበላብ ሆኗል። በምንገባበትም ጊዜ መተው ብለስ አደረጉ እና ከቤት ወጥተን ቤታቸው እስከምሸኛቸው ታይም ድረስ ምን ያወሩሃቸው እንደነበር አላውቅም። ለምን ብትለኝ አሁን በዚህ ጄኔሬሽን ተነሱ የምትላቸው ፕሮፌቶች የእሳቸውን ያህል እሳቸው በእርጅናቸው የሚተነብዩትን አይተነብዩ። እኔ የትኛውም የፖለቲካ ድርጅት አባል አይደለሁም። I'm not a member of any political institution. sometimes ሳስተምራችሁ when I teach you in that moment የማስተምራችሁ ከማስተምሩ ሐሳብ ጋር የሚሄድ ምሳሌ ከሆነ ነው። if I give you a proverb which is a relative of the parables that relative of what I'm going to teach you. ክብር ለኢየሱስ ይሁን። Glory to Jesus. በደንብ ስሙኝ። Listen to me carefully. ፕራይም ሚኒስተር አብይ አህመድ አለ። We have a prime minister Abiy Ahmed. ልክ ነኝ አይደለ? Am I right? ፕራይም ሚኒስተር አብይ አህመድ ከ7 ዓመት በፊት የሚያቆሰው የለም። Nobody knows before 7 years. የሆነ ሳሙኤል ውስጥ ሚኒስተር የነበረ ሰው ነው። Because a minister in some of the offices. ልክ ነኝ አይደለ? Am I right? አሁን ኃይሉ ብዙ ነው። Now his power is increased. 120 ሚሊዮን ሰው እያስተዳደረ ነው። Because he is manager of 120 million people. ይመጡና and they came unto him. ከኢሉሚናቲ ጋር ተፈራርሞ ነው ሰው የሚመራን ይሉሃል። And they say this has agreed with Illuminati and the leaders. ስክሪፕቱ ያቀበልኩ አንተ ነህ ወይስ ስለው ሰውየው እዛ ስፍራ ላይ የለም? And that place what another when he give him or ወረቀት የሰጠው አንተ ነህ ወይስ ስለው ሰውየው እዛ ስፍራ ላይ የለም? one who give him a paper we are not with him. why ለምንድን ነው እንደዚህ አይነት ውሸቶች የሚፈጠሩት? Why do you think it is fabricate of something? because ሰውየው ኃይሉ ብዙ ነው ማለት ነው። Because this man's power or is why ያንተን ለምን እንደዚህ አይሉም? why don't they speak about you? why ለምን ስላንተ አያወሩም? why they don't speak about because ኃይልህ ብዙ አይደለም። because his power not much. the moment ኃይልህ በበዛ ቁጥር as much as your power increase አንተን ለማስቆም ኃይል የሌላቸው በሙሉ because everybody that has a power who think ውሸት መፈብረክ ይጀምራሉ። they start to fabricate lies. አንድ ጊዜ I remember there was a time ዩቲዩብ ውስጥ ገባው። I was searching in YouTube. ዩቲዩብ ውስጥ ገባው። I was searching in YouTube. ሚራክል ተካ ብዬ ጻፍኩኝ። I write Miracle Taka. ሰርች አደረኩ። And I searched it. ሰርች አደረግ የኔ ቪዲዮዎች ወጡ። And when I searched my videos was appeared. ሰርች ሳደርግ ግን የኔን ቪዲዮዎች ለማየት አይደለም ሰርች ያደረኩት። I didn't search because I want to see my videos. እስኪ ፕሮፌት ሚራክል ተካ ምን ይባላል የሚለው ነው ሰርች ያደረኩት። Yes, I want to search at what people say about me. ከዛ አንዲት ሴት አየሁ። And there was a woman, I saw her. ኢንተርቪው ያደረገች ነው። She was given an interview. ከፈትኩት and opened it. ቁጭ ብዬ መስማት ጀመርኩ። And I started to listen to her. በሕያው እግዚአብሔር ፊት ነው የምነግራችሁ። I'm telling you in the presence of the Lord. ሴትዮዋ እዚህ እንኳን ዛሬ ብትመጣ አላውቃትም። Even she came now, I didn't know her. በሕይወት ዘመኔ አይቻት አላውቅም። I never saw in my lifetime. በሕይወት ዘመኔ አይቻት አላውቅም። I never saw him in my lifetime. እና እዛ ላይ ኢንተርቪው እያደረገች ነው። When she was given an interview. ኢንተርቪውን የሰማሁት ነው። And I heard in the ሚራክል ተካ እዚህ ደብረ ዘይት መጥቶ ነው የተቀባዋለች። It says Miracle Taka anointed when he came to Debre ዘይት. ከኔ ጋር ናችሁ? Are you with me? ደብረ ዘይት ስትል ኖርማል ደብረ ዘይት እንዳይመስል። Don't ever think of because of such kind of Debre ዘይት. አዩዋት። And I look at her. መሳቅ ነው የጀመርኩት። I start to laugh. ኃይሌ ብዙ ሆኗል ማለት ነው። It means my power is increased. ኃይላችሁ ብዙ ሲሆን as your power increase ርዕስ መሆን ትጀምራላችሁ። you start to become a topic.
ኃይላችሁ ብዙ ሲሆን as your strength increase, ቶፕ መሆን ጀምራላችሁ። you become a top. ቶፕ መሆን ጀምራላችሁ። You become a top. ቶፕ መሆን You ጀምራላችሁ። become a top. ቶፒክ መሆን ትጀምራላችሁ። You start to be a topic. እግዚአብሔር ብዙዎቻችሁን ቶፒክ ሲያረጋችሁ ያለ I see God making you a topic. ርዕስ ሲያረጋችሁ ያለ ርዕስ ሲያረጋችሁ ያለ ርዕስ ሲያረጋችሁ God ያለ making you a topic. አንድ ጊዜ There was a time. ስለ አንድ ሀገር ፕሬዚዳንት There was a prime like a president of one country. ሰውየውን ሞክሮት ከስልጣን ሊያባሩት አልቻሉም። They cannot be lift of his throne that they made tried many times and many. በብዙ ነገር ሞከሩት ሊያባሩት አልቻሉም። They tried in many times. አፍሪካ ውስጥ ያለ ፕሬዚዳንት ነው። He's a president in Africa. 30 ምናምን ዓመት መርቷል። He runs up reign up to 30 something years. የዛ ሀገር ዜጋ መጣና እንደዚህ ያለኝ And they told me one person which is ሰውየው ያለበት ሀገር ዜጋ ነው። is a person of the nationality of that country. እስራኤል ሊታከም ሄደ ጊዜ አለኝ When he went to Israel, እስራኤል ሊታከም በሄደበት ጊዜ when he went to Israel that he may have medication, እስራኤሎች እሱ አእምሮ ውስጥ ቺፕስ ቀብረዋል አለኝ። because the Israelites buried inside of his mind chips. አየው ሰማሁት And I heard him and I see him. ከዛ የሰውዬ ጋር መለፍለፍ ማበድ ነው። And speaking of with this person is very አይታል ብትሉት ሊያወራው የሚችለው ነገር የለም። because he doesn't have, because if he says that makes him a witness. የቺፕሱን ስዕል እስኪ ሳለል ብትለው መሳል እንኳን አይችልም። Even he cannot draw the image of the chips. ከኔ ጋር ናችሁ? Are you with me? የት ሆስፒታል ብትለው እንኳን አይመልስልህም። He doesn't know where hospital it is. ወዲያው አንድ ነገር ሊገባችሁ ያስፈልጋል። You have to understand one thing. ያ ፕሬዝዳንት That president, ኃይሉ ብዙ ስለሆነ since his power is much, ኃይል አለን ብለው የሚያስቡ ሰዎች ሊያስቆሙት አልቻሉም። so nobody that has a power that can ሊያስቆሙት የሚችሉት the reason that can pose በአንበሳው አፍ ነው። it through the mouth, ውሸቶችን ፋብሪኬት በማድረግ it's some fabricating ውሸቶችን በመፍጠር that's forging of something lies. ስለሱ በማለት Speaking of a lot of things about his ላይፋችሁ ላይ በተነሳችሁባቸውና አቅም ባገኛችሁባቸው ጉዳዮች ሁሉ ላይ what shall ever that you rise in your life, የተጣሏችሁን ሰዎች አስቧቸው። look at the people that has fought unto your life. አብዛኞቹ የተጣሏችሁ ሰዎች Many of you that fight with you, ከሌሎች ሰዎች ስለናንተ በሰሙት ኢንፎርሜሽን ነው። the information they have more than any people. ከናንተ ባገኙት አይደለም። It's not getting from you. ስለናንተ ውሸት ፋብሪኬት እንዲያረጉ ክሬት የተደረጉ አሉ። There are demons or the spiritual them that they create fabrics or lies about your life. አብረው ሊኖሩ ይችላሉ፣ ካንተም ውጭ ሊሆኑ ይችላሉ። They may be dwelling with you or outside. ፋብሪኬት የሚያደርጉት ውሸት ብቻ ነው። The only fabricate is all lies. የሚሰማቸው ሰው So what shall ever they hear of him, እውነት ነው የሚመስለው። they think it is true. እውነት ነው የሚመስለው። They think it is true. እውነት ነው የሚመስለው። They think it's ሶ true. ዮሐንስ ያየው ሰዓት When John saw him, አፉ ያንበሳ ነው አለ፣ his mouth is a mouth of like a ግን lion. አንበሳ አይደለም አለ። He's not a lion. አንበሳ ለመምሰል የሚሞክር ነው። He's always he's tried to look like a lion. አንበሳ ለመምሰል He የሚሞክር ነው። always tried to look like a lion. መጽሐፍ ቅዱስ In the Bible, ስለ ዲያብሎስ ሲያወራም እንደሚል do እንገራችሁ። you know what it spoke about the devil? እንደሚያገሳ አንበሳ ነው የሚለው። It says as a roaring lion. እንደሚያገሳ አንበሳ ነው It የሚለው። says as a roaring lion. ላይክ ወይም እንደ የሚል ቃል ከፊት ካለ There is a word that says like. እንደ ሚራክል ነው የምታወራው ከተባልኩ ሚራክል አይደለም ማለት ነው። If he says you speak unto like a miracle, it means that you are እንደሚያገሳ not. አንበሳ ማለት አንበሳ አይደለም። He's not a lion. ግን ትራ የሚያደርገው አንበሳ ለመምሰል ነው። But he always try to look like a lion. ቢኮዝ መንፈሳዊ ዓለም ላይ ሌላ አንበሳ አለ፣ ይሁዳ የሚባል Because there is a great የይሁዳ አንበሳ የሚባል አለ። the lion of Judah. ትራ የሚያደርገው They try unto የሚሞክረው the one look they want to look like, የሱን አክል አቅም አለ ብሎ ለማሳየት ነው። that they may see that I have a power unto much of him. የሱን ያክል አቅም አለኝና ጉልበት አለ ብሎ ለማሳየት ነው። It's only to show off that he has a power unto like of a lion of Judah. በደምብ ስሙን። Listen to me. የኢየሱስና የሉሲፈር ጸብ That the fight between Lucifer and Jesus. በዚህ አጋጣሚ ልንገራችሁ። Let me tell you on the way. ኢየሱስ እዚህ ምድር ሲመጣ የጀመረ አይደለም። It's not when Jesus came off in this world. የኢየሱስና የሉሲፈር ጸብ The fight between Jesus and Lucifer. ሄቨን ነው የጀመረው። It starts with heaven. ሉሲፈር ሲነሳ እንደዚህ ነው ያለው። And when Lucifer rise up, he says this. ከሰሜን ተራሮች በላይ ከፍላሉ አለ። He says I will be rise up from the mountain of north. ከዛም እንዳልታውቃላችሁ Do you know what it says? በልዑል እመሰላለሁ I ነው። will be like unto the son of man. ልዑል ማለት ምን ማለት ነው? Do you know which is like a prince? የንጉስ ልጅ ማለት ነው። Is a son of a king. የአባት ልጅ ማን ነው ስትለኝ የናዝሬቱ ኢየሱስን ነው። I say like Jesus of Nazareth is the son of the ሉሲፈር Father. ሄቨን ላይ ያለ እንኳን አብን መምሰል አይፈልግም። Because even though Lucifer was in heaven, he doesn't look like የጂሰስን Father. ወንበር ነው የሚፈልገው። He always seek after the throne of Jesus. ወርዶ እንኳን ኢሚቴት ማድረግ የሚፈልገው ጂሰስን ነው። The only that he want to imitate was Jesus. ወርዶ እንኳን መናገር የሚፈልገው አቅም አለኝ ብሎ ሊያሳይ የሚፈልገው ልክ እንደ አንበሳ ነው፣ ግን አንበሳ አይደለም። He's not lion, but everything that imitate is like a lion. ሶ ብዙ ሰዎች So many people, እነዚህ ንግግሮች this speaking, የሆነ ስፍራ ላይ እንዲያቆሙ አድርገዋቸዋል። they make him to pause on one station. ቢኮዝ እመኑኝ በእናንተ ህይወት ላይ ብዙ የተፈጠሩ እኮ ውሸቶች አሉ። Do you believe in your life there are many lies fabricated? ልክ ነኝ አይደለ? Am I right? ሁሉም እውነት አይደሉም።
everyone is not true. ሁሉም ግን የተነገሩበት ምክንያት አንድ ነው። The reason that everyone like spoken unto your life is for one reason. ኃይል ስላለ Since you have power, ኃይልህን ኃይል አልባ ለማድረግ ነው። it's to make you paralyzed. ከኔ ጋር ናችሁ? ኃይል ስላለ Since you have power, ኃይልህን ኃይል አልባ ለማድረግ ነው it's የተነገረው። only the reason that spoke into your life to make you powerless. የሰው ልጅ This is the son of man. ከምንም ነገር በላይ More than anything, አእምሮን የሚይዘው ነገር do ልንገራችሁ። you know what his mind is being hold? እናንተ ብቻ እንዳይመስላችሁ Don't think ever about you. ኢየሱስ የሰው ልጅ ሆኖ ነው የመጣው። Because Jesus came as son of man. ልክ ነኝ አይደለ? Am I right? የሰው ልጅ ነበር። He was a son of man. ናውም የሰው ልጅ ነው። Even now he's a son of man. ሄቨን ላይ የገባ የመጀመሪያው የሰው ልጅ የናዝሬቱ ኢየሱስ He's ነው። the first person that transcended into heaven. እየሰማችሁ ነው? ኢየሱስ Jesus, ምድር ላይ ሲመጣ when he walked into earth, እስቲል ለወደስ መገርመኛ ጥያቄ አለች። there is one question that everybody wonders. ሰዎች ስለኔ ምን ይላሉ አለ። It says, what are people says about me? ሁላችሁም እችን ጥያቄ ትጠይቁታላችሁ። Because everybody will ask about him. ሰፈሩ ስለእናንተ ምን እንደሚወራ መስማት ፈልጋላችሁ። Because they want to hear you what the people are speaking about you. ጓደኞቻችሁ ስለእናንተ ምን እንደሚያወሩ መስማት ፈልጋላችሁ። You want to hear what your friend says about you. ኢቭን ጂሰስ እኮ ነው የምልህ። ኢቭን ጂሰስ Like this kind of thing. ኢቭን ጂሰስ Jesus was seeking such kind of ሰፈሩ thing. ስለኔ ምን እንደሚወሩ What አላቸው። the people were the information about him. ለምን እንደጠይቃችሁ Do you ልንገራችሁ። know the reason? እነ ፒተር ናቸው ሰፈር ውስጥ የሚውሉት። Because they're like Peter that was into the society. ኢየሱስ ከፈወሰ በኋላ ተራራ ላይ ነው የሚሄደው። Jesus was dwelling in the mountains after ልሰማ የምችልበት ጊዜ ስለሌለኝ አለ። Since I don't have the speaking of the like listening of such kind of voice. ፒተር አለው And says Peter. እናንተ የሰው ልጅ ማን ነው? የሰው ልጅ ምን ይሉታል ሰፈር ውስጥ አሉት። And what that the society told him about what as a son of man. ብዙ ነገር ነገሩት። And they told many things. ግን የሚገርመኝ ምን እንደሆነ ልንገራችሁ። Let me tell you what they wonder. ሰፈር ውስጥ የተወራውን አምነው So they believe that the information which is about the society, አብረውት ደቀ መዝሙር የሆኑ ሰዎች አሉ። there are like disciples which is beside of him. እናንተስ ማን ነው ትላላችሁ ሲሉ When he asked them who says the son of ራሳቸው man, ከነቢያት ወገን ነህ አሉት። he says you are one ኤልያስም among ልትሆን the ትችላለህ፣ prophets. ኤርሚያስም ልትሆን You may ትችላለህ። be Jeremiah or Elijah. የሰሙት ከኢየሱስ አይደለም። This thing they didn't hear from Jesus. የሰሙት ከሰፈር ነው። They listen is from the society. ከሰፈር ሰምተው Since they hear of the society, ጂሰስ ጋር እየዋሉ when he said unto Jesus, እነሱ ጂሰስ የፈለገ ተአምር ቢያደርግ because whatsoever wonders are Jesus has ስለ done. ኢየሱስ የሰሙት ኢንፎርሜሽን ከጂሰስ አፍ ላይ ሳይሆን ከሰዎች የሰሙትን ነው የያዙት። Since they have the information from the society, not from the mouth of Jesus. አንዳንድ ሰዎች በዙሪያችሁ አሉ፣ Many people is around you. አብሯችሁ ይውላሉ። They dwell with you. ስለ እናንተ ያላችሁ ኢንፎርሜሽን ግን እናንተ የነገራችኋቸው አይደለም። Even the information they have is not the information that he gave. እናንተን የሚጠሏቸው ሰዎች የነገሯችሁ ኢንፎርሜሽን ነው ስለ እናንተ ያላቸው። That's the information they have that people of haters that about. ሃሎ Are you with me? ከኔ ጋር ናቸው? Are you with me? እኔ ማን ነኝ ብትሏቸው It says, who am I? አንተ የነገርካቸውን አይደለም የሚነግሩ፣ It's not what you told them that we're going to. ከሌሎች የሰሙትን ነው የሚነግሩ። It is the information that bring forth from the society. that's why ጥቂት አብሮ ከሄዱና ሲጋጭባቸው አይገርምም እኔ እኮ እንደዚህ ሰው ነህ ብዬ አልጠበቅኩም ነበር ይሉሃል። So many people say so in the journey of your life they don't think we are not like we don't think of you are such kind of person. ለምን እንደዛ የሚሉ ይመስላል? Do you know what is the reason? because እነሱ እርቱስ የጠበቁት ሰው አለ የተነገራቸው። Because there is in their heart there is a person that they were expecting. የተነገራቸው ሰው አለ። There is a man that was expecting their heart. so ይሄ የአንበሳ አፍ የተሰጠው So the beast which was given unto him the mouth of a ትልቁ lion, አቅሙ his greatest power is በስድብ ሰውን ማቆም ነው። it is like to pause people by the word that of blasphemy. ውሸቶችን ፋብሪኬት በማድረግ ማቆም ነው። It is that by fabricating of lies. ቸርች ውስጥ ነህ፣ You are in church, እያገለገልክ ነው፣ you are serving, ሰዎች ባንተ አገልግሎት ነፃ እየወጡ ነው። and many people are delivering. ዋው ብለህ ጌታን ባርከህ ሳትጨርስ So since you didn't finish of blessing the Lord, ሽማግሌዎች ይጠሩሃል፣ and the elders call unto you, ባለራእዩ ይጠራሃል፣ and like the visionary call unto you, ቸርቹን ለመክፈል እንዳሰብክ ደርሰንበታል ይሉሃል። and they say you wish And- that we may divide the church, አንተ እኮ የቤት ኪራይ እንዴት ይከፈልልኝ እያልክ ነው። and you are thinking about the አንተ rent. ቸርቹን ለመክፈል እንደጨረስ ደርሰንበታል። They say you are starting or dividing the church. ከየት ነው የደረሳችሁበት ስትል ከአንተ ነቲንግ ያገኙት ኢንፎርሜሽን There የለም። is no such kind of information that get from you. ከኔ ጋር ናችሁ? Are you with me? ነገር ግን በቅድሙ አገልግሎት ብዙ ሰዎች ተጽናንተዋል፣ ተባርከዋል፣ የብዙ ሰዎች ላይፍ ተስተካክሏል። Because since the ministry that were serving, that many people are converted and blessed. ያቺን ሚኒስትሪ ለማቆም So in order to pause that kind of ministry, ካንተ በላይ የተቀባ ፐርሰን እዛ ውስጥ ከሌለ if there is no such kind of anointed person in that place, ሰይጣን ሊያስቆምህ የሚችለው በውሸት ነው። it's all by lies that the devil want to try to pause. ሽማግሌዎችን ውሸት ይመግባቸዋል፣ And they feed lies to the ባለራእዩን leaders. ውሸት ይመግበዋል። And they feed lies unto the like the visionary. ጠርተው ሲያወሩ When they bring forth and they speak unto you, ኮንፊውዝ ትሆናለህ። and they start to confuse. ቸርቹን ልትከፍለው ነው አሉ ይለዋል። And they say you are about to divide the church. ከዛ አንተ እዛው ቁጭ ብለህ And you say you are start thinking, ለካ መክፈል ይቻላል ትላለህ። and you think that yeah, I can divide that.
ሄሎ Are you with me? ይሰማችሁ ነው? Are you with me? ለካ መክፈል ይቻላል ትላለህ። And you start to think immediately that the wrong idea of dividing a church. ሶ ዴመን የሚፈልገው ይሄን ኢንፎርሜሽን ላንተ ማቀበል ነበር። It's the only desire of the devil was to give you such kind of information. ኃይልህ ሽባ ይሆናል። And among you become powerless. ቤተክርስቲያን ኃያላኖችን ያጣችው በዚህ መንገድ ነው። It is in this way that the church has lost many generals. ኃያላን የሆኑ ሰዎች ከምድሪቱ የሚታጡት በዚህ መንገድ ነው። And the same are the way that the earth lose many generals. ሄሎ Are you with me? አንድ ጊዜ ትልቅ ኢትዮጵያ ውስጥ ያለ ትልቅ አገልጋይ There was a time that the great man of God which is in Ethiopia. የዛሬ 20 ዓመት ታሪክ ነው የምነግራችሁ። I tell you that story before 20 years. I think 10 ምናምን ዓመት ይሆናል። እርግጠኛ አይደለሁም ዓመታቱን። I'm not sure, maybe 15 years. አሜሪካ ውስጥ ሊያገለግል ሄደ። He went to minister into America. አሜሪካ ውስጥ ሊያገለግል ሲሄድ When he went to minister in America, አብሮት ማደር ይፈልጋል ተባሎ ፓስተሩ አብሮት አደረ። because the pastor that want to sleep with him was the pastor was with him. የጠራው አገልጋይ ነው አብሮት ያደረው። Is the pastor that called unto him was the one that was sleeping with him. ለሁለቱም አልጋ የተያዘው ከዚህ በሄደው ሰውዬ ስም ነው። It's by the name which is given from the person which is a minister from Ethiopia was booked. የምነግራችሁ ሰው The person that I'm telling you, በጌታ ፊት ነው የምነግራችሁ። I'm telling you honestly, the moment ጸልዮ ሲወጣ ከመኖሪያ ቤቱ the moment when he prayed out of the house what was there, የሚታይ ጭስ ፊቱ ላይ ታያላችሁ። የሚታይ ጭስ he can behold a smoke like visibly in his great face. man of God ነው። He's a great general of God. እስቲል ነው በህይወት አለ። Still he's there. ከዛ Moment አገልግሎቱ አለቀ። ኤቭሪቲንግ አለቀ። and the ministry, all the service that was giving was finished. ቢሉ ሲመጣ ቢሉ በጣም ቆጠረ። የሆቴሉ ቢል በጣም ቆጠረ። And the bill of the hotel what was like presented or reserved was increased. ከዛ ምንድነው ሲባል It says what it is. ብዙ ስልኮች ተደውለዋል። ሰውየው ኢንተርኔትን ብዙ ተጠቅሟል ተባለ። They say this person used a lot of internet as well as calling of the many. ሁለቱም ሩሞች በአንድ ስም ስለተያዙ በዛ ስም ነው የሚወጡት። Because two rooms are like reserved in the name of the person what was serving. ከሁሉም በላይ የቆጠረው ደግሞ ኢንተርኔቱ ነው። And the more than anything that was costing them was the internet. ፓስተሩን ጠሩትና ከዚህ ወሰዱትን And they called him the pastor that was from Ethiopia. ኢንተርኔት ተጠቅመሃል ያሉት Like, are you using do you use internet? ኖ አላቸው። He says no. ከዛ ሳቁ። And they laugh. በሱ ስም የወጣውን ኢንተርኔት አሳዩት። And they give him the check what was in his name. አሜሪካ ውስጥ ካሉ አገልግሎቶች በሙሉ አገዱት። And like they paused him from every ministry which is in America. አሜሪካ ውስጥ ያለው የትኛውም ቸርች እንዳይጋብዙ አደረጉ። Like he make him to pause him from any churches which is in America. እንዳይጋብዘው ለምን እንዳደረጉ Do ልንገራችሁ። you know the reason that not to invite him? አልተጠቀምኩም ሲል Says I don't use such kind of thing. እሱ የተጠቀመባቸውን ዌብሳይቶች aውጡልን አሏቸው። They says give at the website what he was using. ሲወጣ በሙሉ ዌብሳይቱ የፖርኖ ዌብሳይት ነው። It's every website that was using was a pornography. ሲጠቀም የነበረው ሌላኛው አገልጋይ ነው። What was using was the other pastor. ይሄኛው አይደለም። This was not him. አፍተር ዛ ሰውየው ሽባ ሆነ። እስቲል ነው ሽባ ነው። And from that person the person become powerless until this time he is ሰዎቹ paralyzed. ምድር ላይ በሙሉ አበሻ ያለበት ኮሚኒቲ ውስጥ በተኑት ይሄን ነው ወሬ። And they give this information unto the community everything which is in America. በሄደበት በሙሉ ቀና ብሎ መሄድ ከበደው። Because he afraid of walking which is like his neck was down. because The reason በውሸት ነው ያስቆሙት። በውሸት he posed him because of lies. የስድብ አፍ ነው ያለው። Because he has the mouth of blasphemy. አንድ ጊዜ አስታውሳለሁ። I remember in a time አንድ ሆስፒታል ገባን። when I was in a hospital. ሆስፒታል ውስጥ የገባን ሰዓት The reason I went to hospital. ታሞ የመጣ የክርስቲያን ህብረት መሪ የሆነ ሰው እዛ ውስጥ ነበር። Because there was a leader that came because of he was sick. እና እኔና አንድ ልጅ ነው አብረን ይሄድ ነው። And another person was with me. ዶክተር አለው የነበረውን ሰው ኃላፊውን And the person like the leader has a doctor. እና በሽተኞች እንደዚህ ተሰልፈዋል። So many people were sick, what people are there. አንተ ከበደህን ሰዎች ወደኛ ላካቸው እኛ እንጸልያለን አልኩት። And I told to him, everyone who is difficult for you send to us. We're going to pray for them. ይሄን ብለን ወጣን። And we lift. እሺ አለ። እኛ የከበደን ሰዎች ስጣቸዋለን እንጸልዩላችኋለን። And says like whatsoever which is difficult for us we're going to send to you. ሰውየው ክርስቲያን ነው። Because the person was Christian. ልክ እኛ ስንወጣ A moment when we leave. ተሰልፈው ከነበሩ በሽተኞች መካከል ያ ክርስቲያን የሆነው ወንድም ተከትሎን መጣ። Like among the people who was queuing that the one who's a Christian came unto us. ቤት እስከምንገባ ድረስ የነበርንበት ክላስ ውስጥ እስከምንገባ ድረስ ነቲንግ አላለንም። He doesn't tell us anything till we reach the room what we were there. አንኳኳ በር የደረስን ሰዓት The moment when his knock ከፈትን። and we opened him. መድኃኒቱን ጥሎ ነው የመጣው። እዛ ወረፋ ይዟል የመድኃኒት። Imagine he was like queuing for medicine.
ከዛ እንዴት ነው የምትፈውሷቸው አለን and says how dare you gonna heal them በኢየሱስ ስም ነው የምፈውሳቸው አልኩት and we heal them in the name of Jesus እንደዛ ያለው and that I'm telling you like that ባይኑ አልጋውን ስር ያል and he was looking onto my ሎከሩን ያል he was looking at ኪሳችንን ያል look at everything አይኑ ኤቭሪዌር ነው his eyes was everywhere in the house ምን እንደሚፈልግ ግራ ገባን like we wonder what was he was seeking ሌላ የምትጠቀሙት ነገር የለም ይላል is there anything that was additional ኤቭሪዌር ያል he was looking at many things እየፈለገ ያለው that he was searching የሆነ ጁጁ ካስቀመጥን የጥንቆላ መሳሪያ ካስቀመጥን ብሎ ነው that we some kind of witchcraft like juju መድኃኒቱን ጥሎ የመጣው the reason that he left his medicine እቺን አገኘው ብሎ ለመለፍለፍ ነው is only to come and witness speaking of evil about የሚያወራውን ነገር ለማግኘት ነው it's only to speak about evil about us ከዛ እንጸልይልህ አንተ የምታምን ከሆነ በኢየሱስ ስም አይል ትፈወሳለህ አለው and says let us pray for you that you may believe you're going to heal in Jesus name መጣው ብሎ ወደ ሰልፉ ተመለሰ and he went back to the hospital አንዳንድ ሰዎች ላይፍ እንደዚህ ናቸው some people in life like የካቶሊክ ቤተክርስቲያን በ200 ዓመት ሸውዳናለች ያ ማለት እንደፈለጋችሁ ቁጥሩን አምጥታችሁት ሰምቲንግ ለመናገር ብትሞክሩ የምትናገሩት ዘመን ትክክለኛ ዘመን አይደለም ምሳሌ አኮርዲንግ ቱ መጽሐፍ ቅዱስ ከሆነ በመጽሐፍ ቅዱስ እይታ ከሄድን የሰው ልጅ ከ6000 ዓመት በኋላ መሻገር አይችልም የሰው ልጅ የመጨረሻው ዘመን የመጨረሻው እድሜ 6000 ዓመት ነው ከዛ በኋላ መሻገር አይችልም ያ ማለት ሰው መኖር ከጀመረበት ታይም ጀምሮ ቆጥራችሁ 6000 ላይ የሰው ማብቂያ ነው የሚሆነው ምናልባት ትምህርቱ ላይ በደንብ የጠለቀን ስንመጣ እናስተምራችኋለሁ ግን 6000ን ለማወቅ ዓመተ ምሕረቶቹ በሙሉ ተቀይሯል በምን እንደምታውቀው 6000 ስንት እንደቀረው 6000 ምን ያክል እንትን እንዳለው ቢኮዝ በዘመን ላይ እንኳን ይሄ የምናየው 2013 2014 24 25 የምንለው እንኳን እንዳናቆ ተደርገን አሳቾች በስተውበታል ዓመተ ምሕረቱ ለራሱ ትክክል አይደለም በደንብ ስሙ ምሳሌ የውጭው ዓለም 2024 ነው ይላል እኛ ስንት ነው እንላለን የትኛው ነው ትክክል ያ ማለት አንድ ፈረንጅ ከ5 ዓመት በኋላ ንጥቀት ይሆናል የሚል ድምጽ ሰማ ኢትዮጵያዊው ከ5 ዓመት በኋላ ንጥቀት ይሆናል የሚል ድምጽ ሰማ ኢትዮጵያዊው 2021 ላይ ጌታ ይመጣል ሲላችሁ ፈረንጁ አልፏል ይላችኋል ቢኮዝ 2024 ላይ ናቸው ሄሎ ሶ እያንዳንዱ ነገር ላይ ምን በዝቶበታል አሳቾች እያንዳንዱ ነገር ላይ ክብር ለኢየሱስ ይሁን ዛሬ ስለመጨረሻው ዘመን ሳስተምርና ስለመጨረሻው ዘመን ስነግራችሁ አንድ በጣም በጥልቀት እንድናየው የምፈልገው ነገር አለ ክብር ለኢየሱስ ይሁን አንድ በጥልቀት እንድናየው የምፈልገው ነገር አለ ብዙ ጊዜ ቤተክርስቲያን እንዲሁም ምድር ላይ ያሉ ሰዎች የምንሸወደው ምን ላይ እንደሆነ ልንገራችሁ ቁጥር 15 እንስ ያንብቡት ቁጥር 15 ልንገራችሁ የበግ ለምድ ለብሰው ከሚመጡባችሁ በውስጣቸው ግን ነጣቂ ተኩላዎች ከሆኑ ከሐሰተኛ ነቢያት ተጠንቀቁ በደንብ ስሙኝ የበግ ለምድ ለብሰው ምን ከሚሉ ከምኖች ሐሰተኛ አሁን ብዙ ሰው ይሄንን ቃል ሲተረጉም ይሳሳታል የሚመጡት የምን ልብስ ለብሰው ነው ያ ማለት ጉባኤ ውስጥ ቁጭ ያሉ ሰዎችን ነው ሐሰተኛ ነቢያት እያለ ይጠራ ያለው በጎች አሉ በግ እዚህ ጋር አለ ሌሎች በጎች እዚህ ጋር አሉ እናንተም በጎች ናችሁ የእናንተን ልብስ ለብሰው ነው አብረዋችሁ ያሉት ከነገር ናችሁ የለበሱት ምንድነው የበግ ለምድ ነው በግ ናቸው ስትዋቸው ቆዳቸው በሙሉ ምንድነው የበግ ነው ሶ እነዚህ ምን በሏቸው ተጠንቀቋቸው ወደ 16 እስከ 20 ከፍሬያቸው ታቋቸዋላችሁ ከምናቸው እሺ ከእሾ ወይን ከኩርንችትስ በለትስ ይለቀማልን በደም ወይንና በለት እሺ እንዲሁ መልካም ዛፍ ሁሉ መልካም ፍሬ ያደርጋል ክፉ ዛፍ ክፉ ፍሬ ያደርጋል መልካም ዛፍ ክፉ ፍሬ ማፍራት ወይንም ክፉ ዛፍ መልካም ፍሬ ማፍራት አይቻለውም በቃ እሺ ክብር ለኢየሱስ ይሁን ጌታ ምን አለ ከፍሬያቸው ታቋቸዋላችሁ አሁን ምን መሰላችሁ ይሄንን ዛፍ አያችሁት ሄሎ ግን ምኑን አላወቃችሁ ምን እንደሚያፈራ አላወቃችሁ ይሄንን ለማወቅ ምን ማድረግ አለባችሁ የሚያፈራበት ሲዝን እስኪመጣ ድረስ መጠበቅ አለባችሁ ሶ ኢየሱስ ከፍሬያቸው ታቋቸዋላችሁ ብሎ ሲያወራ ስለ ወይንና ስለ በለስ ነው ያወራው ስለ ወይንና ስለ በለስ ሲያወራ ወይንና በለስ እዚህ ጋር ቢተከሉ
እዚህ ጋር ብንተክላቸው ቢያንስ በትንሹ ከ2 እስከ 4 ዓመት ይፈጃሉ። ወይን ነው በለስ ነው ብላችሁ ለመናገር ስንት ዓመት ያስፈልጋቸዋል? ከ2 እስከ 4 ዓመት። ትልቁ ቸርች ውስጥ ችግሩ ያ ነው። አንድን ሰባኪ ለማወቅ ከ2 እስከ 4 ዓመት ከፈጀባችሁ ሞኞች ናችሁ። ከኔ ጋር ናችሁ? አንዳንዶቻችሁ ከፍሬያችሁ ታውቋቸዋላችሁ ይሉና ፍሬው ምንድነው ሲባል ፍሬውን ለማየት ስንት ዓመት መጠበቅ አለብን? ከ2 እስከ 4 አስበው። ፍሬው እሾ ሆኖ 2 ዓመት ሙሉ በየቀኑ እየመጣ ተካፍለ፣ በየቀኑ እየመጣ ተካፍለ፣ በየቀኑ ተሰብከ ተካፍለ፣ ቤት ገብተ በሶስተኛው ዓመት ምትቀር ይመስልሃል? በሶስተኛው ዓመት አትቀርም። ልክ ነኝ? ቢኮዝ ፍሬው እስኪገለጥ ድረስ 2 ዓመት ቁጭ ብለሃል። ጌታ ኢየሱስ ምንድን ነው ያለው? በፍሬያቸው ምን ትላላችሁ? ከዛ ስለ ለተወራን ስለ ወይንና ስለ በለስ ያንድን ዛፍ ፍሬ ለማወቅ ዛፉ ምን እስከሚል ድረስ እስከሚያፈራ ድረስ ምን ትላላችሁ? ትጠብቃላችሁ። እንደዚህ ብሎ የነገራቸው ሰዎች መንፈስ ቅዱስ ያልተቀበሉ ሰዎች ናቸው። በጊዜው መንፈስ ቅዱስን አልተቀበሉም። ቢኮዝ ኢየሱስ አልከበረም፣ አልሞተም፣ ሞትን ድል አድርጎ አልተነሳም። ምድር ላይ ያለን የነገራችሁ በምን ታውቁታላችሁ? አሁን ቤተ ክርስቲያን አንድን ሰው ለማወቅ እስከ 4 ዓመት ይፈጅባታል። አስቡት፣ 4 ዓመት ሙሉ ሁሉንም ነገር ካጠፋ በኋላ ብታውቁት ምን ይሰራላችኋል? የእናንተን ላይፍ ዳሜጅ ካደረጉ በኋላ ከዛ በኋላ ሌላ ቸርች የሚሄድ አቅም አላችሁ? ቸርች ውስጥ 2 አይነት አሳዛኝ ሰዎች አሉ። የመጀመሪያዎቹ እስከ ፍሬ ድረስ የሚጠብቁ ናቸው። ሁለተኞቹ አሳዛኝ ሰዎች እነማን እንደሆኑ ልንገርህ። ሁለተኞቹ አሳዛኝ ሰዎች እንትና የእግዚአብሔር ሰው ነው ብሎ ሌላ ሰው የሚነግራቸው አማኞች ያሳዝናሉ። ቢኮዝ የነሱ ምንጭ እንትና ናቸው፣ መንፈስ ቅዱስ አይደለም። እኔ እንትና ነብይ ነው እንትና ነብይ አይደለም ብዬ ከነገርኩ እኔ አንተ መንፈስ ቅዱስ ሆኛለሁ። የሰማችሁ ነው? እኔ አንተ መንፈስ ቅዱስ ሆኛለሁ። አብዛኛው አማኝ ችግሩ ያ ነው። ስለነንተና መምህርነትና ስለነንተና ሰባኪነት ሌላ ሰው ነው የሚነግረው። ያ ማለት ያ ሰውዬ ላንተ ምን ሆኗል? መንፈስ ቅዱስ ሆኗል። ኢቭን የቸርች ፓስተር እነንተና እውነተኛ ናቸው ሐሰተኛ ናቸው ብሎ ከነገረ የቸርች ፓስተርን ጥያቄ ምልክት ውስጥ ከተተው። ቢኮዝ መንፈስ ቅዱስ ሊሆን ፈልጓል። ብዙዎች የሚሸወዱት በዛ ነው። እነንተና እንዲነግሯቸው ይፈልጋሉ። ጌታ አንድ ጊዜ እንደዚህ ያሉት፣ አንድ ሰው ታምራት ሲያደርግ አዩትና ይሄ ሰው የኛ ቸርች ሜምበር ስላልሆነ እናውግዙ አሉት። አስቡ፣ እናንተ ከነ ጴጥሮስ ከሆነ የምትሰሙት ትስታላችሁ። እነ ጴጥሮስ ያ የእግዚአብሔር ሰው አይደለም ሲሏችሁ እውነት ነው ብላችሁ ትሄዳላችሁ። ኢየሱስ ምንድን ነው ያለው? የማይቃወመን አለ። ከማን ጋር ነው? ዩሲ ከኢየሱስ መስማትና ከጴጥሮስ መስማት ልዩነት አለው። ኢንተርኔት ላይ ቁጭ ብሎ ከሚለፈልፉ ሰዎች መስማትና ከመንፈስ ቅዱስ መስማት ልዩነት አለው። የብዙዎቻችሁ ትልቁ ችግር ምንድን ነው? እነንተና ናቸው ማን እግዚአብሔር ሰው ነው የሚለውን የሚነግሯችሁ። እንትና ነው እንትና አይደለም ብሎ የሚነግሯችሁ እነንተና ናቸው። ሄሎ፣ አንዳንዱን ከእነንተና አልፎ እነ ቢቢሲ ናቸው የሚነግሩት። ዓለም ላይ ያሉ ሚዲያዎች ናቸው የሚነግሩት። ስለ አንዳንዱ ሰው ይመጣን እንትን ቲዩብ ናይታል አላየሁም፣ ስለ ነብይ እንትና እኮ አወራ። ኦኬ ሶ ዋት ነብይ እንትና በቃ እንደዚህ አይነት ሰው ነው። ከየት ነው የሰማው? እንትን ቲዩብ ዩሲ እንትን ቲዩብ ለሱ መንፈስ ቅዱስ ነው። ሁለቱ ሰዎች ያሳዝኑኛል። አንደኛ ፍሬ የሚጠብቁ፣ ሁለተኛ ደግሞ ከሌላ ሰው የሚሰሙ። ለዛ ነው ኢየሱስ ሁሉም ሰፈር ውስጥ ነብይ ነህ ይሉሃል ሲሉት ጴጥሮስ እንደዛ ያለው፣ አንተ ያው እግዚአብሔር ልጅ ነህ ሲለው ጴጥሮስ ይሄንን አለው፣ ስጋና ደም አልገለጠልህም። በረመስሙ ስለንትና እውነትነትና ሐሰተኝነት ስጋና ደም ከገለጠላችሁ እናንተ ስጋውያን ናችሁ፣ መንፈሳዊ አይደላችሁ። ፕሮፌት ምን እናድርግ? ቀላል መንገድ ልንገራችሁ። ይሄ ዛፍ ማንጎ ነው ወይስ ብርቱካን ነው ብሎ ለማወቅ እስኪያፈራ መጠበቅ አለባችሁ፣ ፍሬውን የምታውቁት። ጥቂት ሰዎች ደግሞ ዛፉን አይተው አይ ይሄ ዛፍ ብርቱካን ነው ይሉሃል። 100% እርግጠኛ ናቸው። አንዳንዱ ፍሬውን አይተው ነው የሚያውቁት፣ አንዳንዱ ደግሞ ዛፉን አይተው ያውቁታል። የሰማች አንዳንዱ ምኑን አይተው ፍሬውን 3 ዓመት 4 ዓመት ከጠበቁ በኋላ፣ አንዳንዱ ዛፉን አይተው ያውቁታል። ለዛ ነው ምን የሚያስፈልጋችሁ? መናፍስትን መለየት የሚያስፈልጋችሁ። ለዛ መጠበቅ አይጠበቅባችሁ። ዛፉን አይታችሁት ውስጣችሁ ይለያል። መንፈስ ቅዱስ ይነግራችኋል።
አይ ይሄ ዛፍ ጤነኛ አይደለም ይላችኋል። ይሄ ዛፍ ጋር እንዳትሄጂ፣ ይሄ ዛፍ ይወጋሻል፣ እሾህ ነው ይልሻል። ይሄ ዛፍ ምንድነው ይልሻል? እሾህ ነው፣ ወደዚህ ዛፍ እንዳትሄጂ ይልሻል። ይሄኛው ዛፍ ብርቱካን አለበት፣ ይሄኛው ዛፍ ማንጎ አለበት ይልሻል። ሄሎ እየሰማች ነው? ከመንፈስ ቅዱስ የውስጥ ምስክርነት እስክትሰሙ ድረስ የትኛውም ሰው ላይ አፋችሁ እንዳትከፍቱ። የትኛውም ሰው ላይ አፋችሁ እንዳትከፍቱ። ትልቁ ችግሩ እኛ ሀገር ምን እንደሆነ ልንገራችሁ። አንድ ሰው እንደዚህ አለኝ፣ አሁን አንተ የምታደርጋቸው ታምራቶች ከእግዚአብሔር አይደሉም አለኝ። አሁን እሱ ጋር ባይብል ከፍቼ አልከራከር። አንተ እግዚአብሔር ነህ አልኩት። አይደለሁም አለኝ። በቃ ካንተ ስላልሆኑ ችግር የለውም። እሱ እግዚአብሔር ከሆኑ ሊነግረኝ ይችላል ከእግዚአብሔር ናቸው አይደላችሁም ብሎ። ሄሎ እየሰማችሁ ነው? እየሰማችሁ ነው? እየሰማችሁ ነው? ሶ ከነ እናንተና የእናንተ ኢንፎርሜሽን ማግኛ መንገዶች አይሆኑ። መንፈስ ቅዱስ የሚባል አምላክ አለ። ጌታ ኢየሱስ ስለሱ ሲናገር ምን እንዳለ ታውቃላችሁ? እርሱ አለ ሁሉን ያውቃል። በደንብ ስም። ስላንተ ብጠይቀው ያውቃል። ስለ ፕሮፌት ሚራክል ብጠይቀው ያውቃል። ስለ አስተማሪ እንትና ብጠይቀው ያውቃል። እርሱ ሁሉን እርሱ ስንቱን ሁሉን ያውቃል። ጠይቁት፣ ጠይቁት፣ ስለ ሁሉም ይነግራችኋል። ብልጥ ሁኑ፣ ብልጥ ሁኑ። መንፈስ ቅዱስን ማንም ሰው እንዳይተካባችሁ። የሰማችሁ ነው? መንፈስ ቅዱስን ስፍራ ማንም እንዳይወስድባችሁ። ማንም ሰው የናንተ የመረጃ ምንጭ እንዳይሆን። አልሰማችሁም? ማንም ሰው የናንተ መጽሐፍ ቅዱስ እንዳይሆን፣ ማጣቀሻችሁ እንትና እንዳይሆን። ማጣቀሻችሁ የሆኑ ኢንተርኔት ላይ የተለቀቁ ወሬዎች እንዳይሆኑ። መንፈስ ቅዱስ የሚባል አምላክ አለ በውስጣችሁ የሚኖር፣ በውስጣችሁ የሚኖር የሚናገር፣ የሚያወራ፣ የሚያደርግ፣ የሚሰራ። ምሳሌ ቀላል ኤግዛምፕል ልንገራችሁ። ኔክስት ታይም አወራችኋለሁ። አሁን ሁሉም ወጣት በቀላል አማርኛ ላስረዳችሁ። ሁሉም ወጣት የሚለብሰው አንድ አዲስ ፋሽን የሆነ ልብስ አለ፣ ባሌንሲያጋ የሚባል። ምን ያሉት ታውቁታላችሁ? ልክ እንደነ ጉቺ ሁሉም ወጣት ይለብሰዋል። እና ኢቭን አንዳንድ ሰባኪዎች እሱን ለብሰውት ፕሪች ያደርጓቸዋል። የለበሱት ልብስ ምንድነው? ብራንድ ነው፣ በትልቅ ዋጋ ነው የሚሸጠው ምናምን። እና ባሌንሲያጋ ምን ማለት እንደሆነ ልንገራችሁ። ከፊት በዓል አለ፣ በዓል። ከዛስ ኤንሲ ጋ ባሌንሲያጋ ማለት በዓል ጌታ ነው ማለት ነው። የሰማችሁ? ሳሙዋን ልብስ ነው ብሎ ነው የሚለብሰው። ያ ሰውዬ በለበሰው ልብስ ማንን ዲክሌር እያደረገ ነው? የኤልያስ ዘመን ላይ የነበሩ ሰዎች የበዓል ነቢያት ስለነበሩ ነው። በዓል ማን ያሳረዳቸው? ኤልያስ ያሳረዳቸው አይደል? ባለው እግዚአብሔር ነው አምላክ። ምን እንላለን? መተው ሲያስለብሷቸው እያደረጓቸው ያሉትን ነገሮች በሙሉ ምን ማለት አለባቸው? ማወቅ መቻል አለባቸው። ኢየሱስ የነገረን አንድ ነገር፣ ማንም እንዳያስታችሁ። የሃይማኖት መሪ ሊሆን ይችላል፣ ሰባኪ ሊሆን ይችላል፣ እጅግ በጣም ተማሪ የምትሉት ሰው ሊሆን ይችላል። ማንም ከሆነ ማንም ነው። ማንም እንዳያስታችሁ ምን በሉ? ተጠንቀቁ። ማንም ማለት ማንም እንዳያስታችሁ ምን በሉ? ተጠንቀቁ። ክብር ለኢየሱስ ይሁን። ኢየሱስ ስም ኃይል ጸልያለሁ። በእናንተ ህይወት ላይ የተነገሩ የድግምት ቃሎች አሁን ሽባ ሆኑ። አሁን ሟርታቸው ፈረሰ። አሁን ድግምታቸው ፈረሰ። ጥንቆላው ፈርሷል፣ 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 ፈርሷል። በጤንነትሽ ላይ የተነገረው፣ በቢዝነስሽ ላይ የተነገረው፣ በስራሽ ላይ የተነገረው፣ በትዳርሽ ላይ የተነገረው፣ በአገልግሎትሽ ላይ የተነገረው የእርግማን ቃል ወደ ተናጋሪዎቹ እንዲመለስ አዛለሁ። ወደ ተናጋሪዎቹ እንዲመለስ አዛለሁ። ወደ ተናጋሪዎቹ እንዲመለስ አዛለሁ።